بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. أنواع الشرك الأكبر. أنواع عينتوش أنواع عينتوش الشركي يشرك الأكبري يتلالك يشرك الله ما يمراتشو تلالك ونو شرك عينتوش إنما ناتشو إن ألن السينو سبعتنياو ጥያቄ هل نستغيث እንታገሳለን እንዴ እንረዳለን እንዴ بالأموات بموتان أو ወይም الغائبين ሩቅ በሆኑ አካላቶች الغائبين ሩቅ በሆኑ አካላቶች እንታገሳለን እንዴ? መልሱ አጃዋቡ ሰባተኛው መልስ ላነስተጊቱ አንታገስም ድረሱልን ብለንም አንጠራም ለሙታኖች ቢሂም በነሱ ዱዓችን በጨነቀን ጊዜ የሞቱ አካላቶች ድረሱልን ብለን አንለምንም። قال الله تعالى ላቅ ያለው አላህ Subhanahu Wa Ta'ala ቃል ነው። والذين እነዚያ የዱዑነ የሚያመልኩ ብለን ከዚህ በፊት ፈስረናል። ዱዓ ብሎ ማለት አምልኮ ነው። ግን እዚህ ጋር የሚለምኑ ሚን ዱኒላሂ ከአላህ ውጪ የሚለምኑ የሚያመልኩ ላ يخلقون አይፈጥሩም ሸይአን ቅንጣት አይፈጥሩም። አላህ በሱረቱ ሐጅ ላይ إن الذين تدعون من دون الله لن يخلقوا ذباب እነዚያ ከአላህ ውጪ የምትለምኗቸው አካላቶች ዝንብን መፍጠር አይችሉም። ኧረ ተውት፣ ዝንብ መፍጠር እንኳን ዝንብ እንኳን የሆነ ነገር ከሚመገቡ ምግብ የሆነ ነገር ብትወስድባቸው ያችን መስጣል አይችሉም። ضعف ጧሊቡ ወልመጥሉብ ምንኛ የደከመ ነው። ፈላጊውም ካላህ ውጭ የሚፈልገውም ተፈላጊውም አካል ካላህ ውጭ የሚፈልገውም አካል ምንኛ የደከመ ነው ብሎ አላህ መልስ ሰጥቷል። ስለዚህ አንድንም ነገር ማይፈጥር ከሆነ ደሞም አላህ Subhanahu ወሁም እነኛ አካላቶች ወሁም እነኚህ የሚጠሩት አካላቶች እኮ ይخلقون ራሳቸው ፍጡር ናቸው እኮ ራሳቸው እኮ የተፈጠሩ ፍጡር ናቸው እኮ አይደለም ፈጣሪ ሊሆኑ ይቅርና በል እንዲሁ ማለት አምዋቱን ሙታን ናቸው አለ አላህ Subhanahu Wa Ta'ala። አምዋቱን ሙታን ናቸው غير أحياء በህይወት የሌሉ غير أحياء በህይወት የሌሉ وما يشعرون ደሞም እኮ አያውቁም አያኑ ይብዓሱ መቼ እንደሚቀሰቀሱ መቼ ከቀብራቸው እንደሚወጡም ደሞ አያውቁም ይላል አላህ Subhanahu Wa Ta'ala። ስለዚህ ከአላህ ውጪ ድረሱልን በጨነቀን ሰዓት ድረሱልን ብንል ዱዓ ብናደርግ ቀብር ሄደን እንደፈለግን ምን ብንል ብንለምን ብንንከባለል ምን አይልንም አይሰሙንም መልስም አይሰጡንም። ሁለተኛም አላህ Subhanahu Wa Ta'ala አለ ኢዝ ተስተጊሱና እናንተ ጥብብ ጭንቅ ብላችሁ ረበኩም ጌታችሁን በለመናችሁት ጊዜ ፈስተጃበ ለኩም ለናንተ መልስ ሰጣችሁ። ሱረቱል አንፋል መልስ ሰጣችሁ። እንግዲህ የታወቀ ነው አላህ ጭንቅ ጥብብ ባለን ጊዜ በለመኑ ጊዜ ፈረጃ እንደሚያመጣ። ስለዚህ ካላህ ውጪ ያሉ አካላቶች ልንታገስ አይገባም። መታገዝ ያለብን በጭንቅን ጊዜ መጣላት ያለብን አላህን ብቻ ነው። وقال صلى الله عليه وسلم መልእክተኛው صلى الله عليه وسلم አሉ ያ حي يا قيوم አንተ ሕያው የሆንከው ያ حي በህይወት ያለው ያ قيوم قائما لنفسي وقائما لغيري በነፍስህ እንግዲህ ያው ሕያው የሆንክ በነፍስህ ተብቃቃ ፍጥራን የምታብቃቃ የሆንከው አላህ ሆይ ቀጥ ብለ ይቆም በነፍሴ ተብቃቃህ ነህ ማንንም ምን አትልም አትፈልግም። እንደገና እኛንም ደግሞ የምታቋቁም የሆንከው አላህ ሆይ ቢረህመቲከ በዝነትከ ወስተጊፉ ታገዛለሁ በአዝነትህ። ሐሰኑ ረዋሁ ትርሚዚ ኢማሙ ትርሚዚ ዘግበውታል ማለት ነው።